እኔ አላውቅም ብቻ እኔ አላውቅም። እኔ ምንም ነገር ልልህ አልፈልግም። ከእርሷ እንስማው። እኮ በምታፈቅረው ሰው ላይ አደገኛ ናት። ሊንዳን ታፈቅረዋለሽ አታፈቅሪውም ብላ ሀይሚ ጠይቃ አለ ምን አለ ነገር እሷ ስትመጣ እንስማው ነገር ይሄ ወንድሜ ተረጋጋ ተረጋጋ። ይሄ የሁለቱ የሴቶች ምስጢር ነው። ወንድም አለም አይዞህ። ምንም ግን እኮ የለውም ፈልጌው እኮ አይደለም። እሺ እረዳሻለሁ እኮ ግን የተለየ ነገር ሲኖር እሜ በእንደዛ መልኩ ይዟት ስለመጣ ምን አይነት ስሜት እንዳለው ለብሩኬ ጋር በደንብ ማወቅ ስለፈለገች ነው እንደዚህ ያመጣው። ፈልጌ አይደለም። በነገራችን ላይ ትንሽ ብትቆዩ ብሩኬ አይፈቀርም ለማለት ይከብዳል። ምክንያቱም ለላሞቹም ብርቅ ስለሆነ ለፍየሎቹም ብቻ እኔና አንቺ ተገናኘን። እኔን ግራ ግብት ይበለኝ ቡቡዬ። ቆም ብለህ ከሚያደንቁ ሰዎች ሜሽን ከሚያደርጉልህ መልእክቱን ስማ። ምክንያት ሀይሚን ማስቀናት ነው አይደለም? አልነበረም ነበረ። ሊንዳ ቃልሽን አትጠፊ። ከካሜራ በኋላ ነው ያወራኝ ሰው አያውቅም ብለሽ አልነበረማ አትበይ። ስነ ስርዓት አይደለም። ለአንተ እንደዛ ነው የሚመስለው እኮ በህግ አምላክ እናንተ ሁለት ሴቶች በዚህ ልጅ ላይ አትጫወቱበት። ስነ ስርዓት ያዙ። ምን አሰባችሁ ነው ሁለታችሁ? ያወራንበት ምክንያት ነው አይደል? ነው ለአንተ ሀይሚ ስሚኛ ታናበይ ምክንያቱም ጸጥ ብለህ ሜሽን ከሚያደርጉልህ አዳምጥ። ይሄ አንድና አንድ ሀይሚ ጥርት አድርጋ እንዴት በቃ ማወቅ በስማ ምክንያታችን እሱ ነበረ። እሺ የምታውቂው ነገር ነበር ነው እንደዚህ ያልሽኝ? አዎ ሪያ ወይ ሊንዳ ስትመጣ እንዴት ነው ታውቂዋለሽ ትወጂዋለሽ ብላት እወደዋለሁ ብላት ሊሆን ይችላል። ሊንዳ ማለት ነው እንዳይነቃ ማለት ነው። እንደምትወደው አውቃለሁ። በምን አወቅሽ? አወቅኩኝ። እንዴት ገባው ነበር የመሰለኝ ከሷ ጋር እያንዳንዱ የምታደርጋቸው ነገሮች ምን አለ የሚፈልገው ነበር ተብሎ ነገራቶች ዝም አይባሉም። እውነቴ ቆም ብለህ ቪዲዮውን ቤተሰቦች ያሉህን የጻፉልህን ማየት ትችላለህ። ምንም አዲስ ነገር የለውም እዚህ ጋር ፈተናና ፈተና ብቻ ነው እየቀረበልህ ያለው። የተገናኘንበት ምክንያት ቢያንስ አልነግራትም ነበር። ይሄ ቀድሞ ወይስ ያኛው ይቀድማል? ያኛው ነው የሚቀድመው እንጂ ለኔ ደግሞ ይሄ ነው የሚቀድመው። ሊበላ አፕል ሊበላ አለም አባያ ተይ፣ አያዋጣሽም፣ አንፈቅድልሽም። ስነ ስርዓት ሊንዱ ምን አስፈለገ? ከህይወታችን ቦታ እኮ ከኔ ህይወት ለመውጣት እኮ ግዴታ እኮ ወንድ ጋር መሄድ አይደለም ማለት። አዎ አንተም ሴት ስታመጣ ቡቡዬ ሀይሚስ እኔ እስከማን አንሳለሁ? ያው ሁለታችሁም እልህኞች አይደላችሁ? ሁለታችሁ ለማ በእግዚአብሔር የቀለድሽ ነው ልጅ ከቅዱሴ እውነት አለው። ትላንትና እንደዛ ያኮረፈው እውነት ነበረው ማለት ነው። ገባችሁ? ያልሆነ ተስፋ ሀይሚ እንደሰጠችው። ምክንያቱም አንተ ደግሞ ደስተኛ መሆን አለብን። መጀመሪያ ጀምራችሁ እንደዚህ ክብር በማይነካ ንግግር ብሰሩት ድራማውን እንዴት ባማረባችሁ። እንደዛ አሁን ውስጣችሁ ተቆሻሸረ። በቃ አሁን ምን ያክል የሆነ ነገር ሀይሚዬ ሰብሰብ ብለሽ ነገራቶቹን አጠር ካላረግሻቸው አሁንም ነገራቶቹ ባላሰብሻቸው መንገድ ነው ተቆላልፎ የሚሄዱት። እሷን ላረጋጋ ብሎ ቤተሰብ ግልጽና ግልጽ ነው። ሀይሚ እየፈተነችው ነው። እንዲህ ይወዳታል አይወዳትም እያለች ግን ነገር ግን በዚሁ ሀይሚ ከቀጠለች እሷን እንዳታፈቅረው ላጽናና እያለ ሌላ ታሪክ ነው የሚፈጠረው። እኔን ፍዝዝ ልበል ቡቡዬ እጁ ቁጭ ብሎ ቀረኩ ሳይንቀሳቀስ የኔ አባት። ወይኔ አይዞን ታልፈዋለህ። ይሄንንም ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው ደህና ነኝ። በመሀል ሰላም ስላልኳችሁ ይቅርታ። ያው ሀሳቡ እንዲገባችሁ ማወራው ነገር ግልጽ እንዲሆንላችሁ ብሩኬና ሀይሚ ምን ላይ እንዳሉ እንዲገባችሁ ብዬ ቆረጥ እያደረኩኝ ከነሱ ቪዲዮ እያመጣሁ ሀሳብ እስጭበታለሁ። እንግዲህ ይሄ ቪዲዮ ሲጀመር የተጀመረው እንግዲህ አንድና አንድ ሃይማኖት በዛን ሰዓት በጣም በቃ ብዙ ነገሮችን እየተነጋገሩ ከብሩክ አዲስ ነው። በቃ ሀይሚ እንደዛ በዛ ልክ ሲናገራት ለኛም አዲስ ነው። ከዚህ በፊት ያናክል ሀይሚ ትናገራለች ግን ብዙም እንደዚህ ገኖ አልታወቀም። አሁን ላይ ግን በጣም መናናቃቸው የሁለቱም ገኖ ነው የታየው እና ሀይሚ በዚህ ልክ እንደዛ አፍላፊ እየተከፋፈቱ ስለሆነ የነበሩት በዛ መሀል ሊንዳን ያፈቅራታል አያፈቅራትም ብላ
እሷ አፈቅርሃለሁ የሚል ስሜት ተናገሪው ብላ በእርግጠኝነት ሊንዳ እንደተመከረች ያስታውቃል። ቪዲዮም በደንብ ይሁት፣ ከመሳደባችሁ እላፊ ቃል ከመናገራችሁ በፊት በደንብ አድርጋችሁ ይሁት። በዚህ መሀል ግን አይዶን ነው ቡቡዬ እያወቀ የሚሆን ሳያቅ አይዶን አላቅም፣ ግን አያቅም ብዬ ነው የማስበው። በጣም ፍዝዝ ነው ያለው። ፍዝዝ ያለበት ምክንያት ምንድን ነው? የልጅቷን ህይወት አበላሸሁት በማለት በማሰቡ ነው እንጂ ሌላ ስሜት ተሰምቶት ወይም ሌላ ነገር አይደለም። እንደገና ደግሞ ኮመታተሮች ጋር ይሄ ነገር እሱ ከብዙ ሴት ጋር ይውላል፣ ፍቅር አልያዘው ምናምን የምትሉ ሰዎች አላችሁ። እናንተ ቆይ ኢትዮጵያዊነታችሁን ረስታችሁ ነው ግን እንደዚህ የምትሉት? እናንተ ምንም ማለት ግንኙነት ከሌላቸው ወንዶች ጋር ማለት ለግንኙነት ከማታስቧቸው ወንዶች ጋር ጓደኛ የላችሁም? የወንድ ጓደኛ ግን እኔ አንዳንዴ እንዴት ነው የምታስቡት ግን ይገርመኛል። ማለት ኢትዮጵያዊነታችሁን ትታችሁ እንደ አረቦቹ ናችሁ እንዴ? አረቦቹ አሁን እዚህ ጋር መብራት የሚሰራ ሰው ከመጣ ትንሽ ካወራ እረ ስልኳ ልትሰጠው ነው እንዴ እንደዚህ ባንጋሌ ምናምን እንደዛ ነው የሚያወሩት አረቦቹ ማለት ነው። በአይን የሚሰጥና በአይን የሚገባ ነው የሚመስላቸው አረቦቹ ማለት ነው። ሶ እንዴት ነው እናንተ አረብ ሀገር ሆናችሁ ከነሱ ኮፒ ማድረግ ለመዳችሁ እንዴ? ተው፣ የሀገራችሁን ባህል አትርሱ። ሀገራችሁ ባህል አትርሱ እንዴ! ምን አስባችሁ ነው? ቆይ ግራ ገባኝ እኮ እኔ እንዴት እንደምታስቡ። ምክንያቱም ብሩኬ ከሀይሚ ጋር ፍቅር የለውም ከብዙ ሴቶች ጋር ስለሚሆን እንንንንን ዛሬማ ተናገረልኝ ቡቦ። እኔ አንገቴን አልደፋም በሴት አለ። እድሜ ልኩም በሴት አንገት አይደፋም የኔ አንበሳ። ኡፍ እንዲሁ ምን አባቴ ላርግ? አጠገቤ ብኮን ማለት ነው 1000 ድራም ግንባር ላይ በለጥፍብ እንዴት ደስ ባለኝ። በቃ በሴት አንገት አይደፋም። ለሴት ልጅ በሚሰጠው ክብር ልክ ይሰጣል። ለምን እያያችሁ ነው ለእናቱ ያለው ክብር ማለት ነው። ሶ ለሚያፈቅራት ሰው ደግሞ ለእናቱ ይህን ያህል ቦታ ከሰጠ ለሚያፈቅራት ልጅ ደግሞ ነገ ልጅ ለምትሰጠው ልጅ ለምትወልድለት ሚስቱ ምን ያክል ክብር እንዳለው ለወንድ ልጅ ለሴት ልጅ ማሰብ አይከብዳችሁም? እንግዲህ ብሩኬም ማለት ነው ይሄ ከብዙ ሴቶች ጋር ይውላል እንደዚህ ነው የምትሉ የሃይሚን ቅስም ሰብሮ ብሩኬ እውነት በህይወቱ ሌላ ሴት ያስገባል እያላችሁ እንደው ያልሆነ ስም ያልሆነ ኮመንት የምትጽፉት እንደው እስኪ ራሳችሁን ጠይቁት። አሁን ዛሬ እንደዚህ ለእሷ በጣም ስለተገዘ ማትሉት ጉድ የለም። በእርግጠኝነት ስለማውቃችሁ ነው እኔ። እሱ ግን የተከዘበት ምክንያት ይችን ልጅ ያመጣት እዛ ጋር ሶስናን ለፕራንክ ብሎ አምጥቷት ከእንደዛ አይነት ህይወቷ ጋር ተመሰቃቅሏል። ለስራ የሚሆን ለምን የሚሆን እኛ በምናየው ልክ ነው የምንናገረው። አሁን ላይ ደግሞ ሊንዳ ወደ ህይወቱ ሲያመጣት ተነጋግረዋል። የተነጋገሩ ከካሜራ ጀርባ ነው። ለእኛ ደግሞ ሲመጣ የተወሰነውን ፓርት ነግሮናል። ይችን ልጅ ለምን እንዳመጣኋት ታውቃላችሁ፣ የሚረዳ ይረዳኛል ብሎ ተናግረዋል። እኛ የምናውቀው ሰዎች ተረድተነዋል። የተረዳነውም ነገር ደግሞ ትክክለኛውን መንገዱን ይዞ ሄዶለታል። መንገዱን ይዞለት በሄደበት በማግስቱ ግን ሃይሚን እንዲያገኛት ሊያስረዳ ሲል ያው ሌላ ነገር ተፈጠረ። የመጣውንም ነገር በስርዓት ነው የተቀበለው፣ ሳያስቀይም ነው የመለሰው። እዚህ ጋር ጭንቅላት ትላላችሁ። በቃ ጭንቅላት ብሩክ አይችልም ምናምን የምትሉ ጭንቅላታችሁ እሱ የሚሰራውን እሱ የሚያደርገውን ነገር በደንብ አድርጋችሁ እዩት ማለት ነው፣ በደንብ ማለት ነው። ዛሬ ደግሞ ሃይማኖት ይህንን ነገር ለማጥራት ስትፈልግ ይችን ልጅ አፈቅርሃለሁ በይው አለችው። መባልም አለበት። ትክክል ናት ሃይሚም እዚህ ጋር ማለት ነው። ምክንያቱም ከዚች ልጅ ጋር በጣም ደስተኛ ምናምን ነው የሚመስለኝ ነበረው በሰዓቱ። እኛም ደስ ብሎናል እውነት ለመናገር ግን ደስ ያለን ምንድን ነው ተናግሮ ስለነበረ ሃይሚ ወደ እሱ እንድትመጣለት የተጠቀመው ነገር እንደሆነ እኔ በደንብ ነው የገባኝ። ብዙ ቤተሰቦቹ የብሩክ ቤተሰቦች እያንዳንዱ ገብቷቸዋል። ብዙ ልጆች እንደውም በውስጥ ያወሩ ልጆች በጣም ብዙ አሉ። ሃይሚ ወደ ራሱ እንድትመጣለት የተጠቀመበት ነገር ነው ብለው ሁሉም ሰው ነው የተረዳው። እና የተባለውም ነገር ሁሉም እያንዳንዱ ነገር ሆኖ አይተነዋል። በጣም ነው ደስ የሚለው በዚህ አጋጣሚ ማለት ነው። ዛሬ ላይ ደግሞ ይህን ጥያቄ ሃይሚ ብሩኬን ስላላመነች ሳይሆን የጠየቀችው ጥያቄ መጠየቅ ስላለባት ነው። ለምን በሰዓቱ በጣም ደስተኛ ነው ብዙ ነገር እና ከእሷ ጋር ደግሞ በእንደዚህ አይነት ኬስ ተፈጥሯል። ምን ያክል ቦታ እንዳላት እያጣራች ነው። እና ቡቡዬ ምንም ቅር ሊልህ ሊሰማህ አይገባም። ምክንያቱም ሜሽን ከሚያደርጉ ልጆች ጋር በእርግጠኝነት ብዙ ነገር ይደርሳል ብያለሁ። ምክንያቱም ዛሬ እኔ አንገቴን አልደፋም ብሎ መልስ ስለሰጠ በጣም ደስ ብሎኛል። የመረኝ ነው። እግዚአብሔር መልስ ለሚያስፈልገው መልስ ይሰጣል። መልስ ደግሞ ለሌለበት መልስ አይሰጥም። ብዙ ጊዜ ለኦዲየንስ መልስ አትስጡ ምናምን ትላላችሁ። መስጠት ያለባቸውን ይስጡ። በቃ ነፃነታቸው ምን አስፈራቸው? መጥፎ ነገር የተናገረው ይፈርበት። በቃ እንደሚያውቁ እንደሚሰሙ ይወቁት። ለምን ነገም እኮ አስመስለው እነዛ ሰዎች የሆነ ነገር ማለታቸው አይቀርም። ግን ዛሬ ላይ እነሱ እንደሰሙ ማወቃቸው ጥሩ ነው። አንዳንድ ልጆች አላችሁ መልስ መስጠት የለባቸው ምናምን የምትሉ ማለት ነው። መሆን የለበትም። ይስጡ። በቃ ምንም አዲስ ነገር የለውም። ከሚሰሩት ቪዲዮ ጋራ ሀሳባቸውን መግለጽ ይሄ ስሜታቸው ነው። አለቀ። ብሩክ ደግሞ ብዙ ጊዜ በእናቱ ዙሪያ ነው እንጂ የሚናገረው እሱ ለምን እንዲህ አደረጋችሁኝ ለምን እንዲህ ተፈጠረ ብሎ እንደዚህ ሲያወራ ሰምቼውም አላውቅም። ሃይሚም እንደዛው
ግን አሁን የተፈጠረው ነገር በተለይ በኦዲየንስ ላይ ለሁለቱ ሞራል ብዙ ክፍተት የሚፈጥር ነበረ። ብዙ እና ያንን ነገር ማወቅ አለባቸው። ለዛ ነው ሁለቱም የሚናገሩ። ስለዚህ አሁን በተጀመረው ላይ ለኦዲየንስ ሀሳብ በሚሰጡ እናንተ ንጹህ የሆናችሁት ንጹህ ናችሁ። ምን አዲስ ነገር አለ? ምንም የተፈጠረ ነገር የለም። አዲስ ነገር አይፈጠርም። ሶ እንደምታዩት ነው። እናንተ ንጹህ ከሆናችሁ ንጹህ ነው። እነሱ መመለስ ላለባቸው ሰዎች ይመልሱ። በቃ ምንም ችግር የለውም። እዚህ ጋር ዞሮ የዛሬው ቪዲዮ ግራ ሊያጋባችሁ አይገባም። እኛ በምናየው ልክ ነው የምንሰራው። አሁን ከትናንት ወዲያ ቅዱስ ስጦታ ሰጠ፣ ብሩኬ ዛሬ ሰዓት ፖሰተ፣ ያንን ሰዓት የሱ ነው ምናምን ስንል ግን ይኸው ከሌላ ሀገር ነው የመጣለ ሰው። እኛ ምንም የምናውቀው ነገር የለም። ምክንያቱም ቪዲዮ ላይ ያየነውን ነገር ብቻ በሚገባን መልኩ ማስረዳት ግዴታችን ስለሆነ ያው እንደ ማንኛውም እንመለከታቸዋለን። የሰማንን ስሜት ማውራት ግድ ነው። ለዛ ነው የምናወራው። እና ዛሬ ሀይሚም ትክክል ናት ብዬ አስባለሁ። ግን ሀይሚ ማለት ነው አሁንም ቢሆን እነግርሻለሁ፣ በዚህ ቀጥለሽ የምትጋተች ከሆነ ማለት ነው እሷን ላረጋጋ ማለት ብሩኬ ብዙ ጊዜ ሴቶችን ማስከፋት አይፈልግም። ይሄ ጸባዩ ነው፣ በቃ ስሜቱ ነው። ምንም ይሄ የሚያውቀዋል። አለቀ። አሁን እሷ በእንደዚህ አይነት ሙድ ስለተጠመደች አንቺም ከቅዱስ ጋር ስትሄጂ እሱም ደግሞ እዚህ እሷ አይፈልጋትም፣ በእርግጠኝነት አይፈልጋትም። ለምን እያወራ ያለው ማዳመጥ ትችላላችሁ። በሂደት ሊመጣ ይችላል ፍቅር አይዶ ነው ከሱ ጋር። አሁን ላይ ግን ምንም ነገር የለውም። ስለዚህ ሃይማኖት አሁንም ቢሆን በዚሁ ረጅም ጉዞ እጓዛለሁ ካልሽ ሌላ ዙሪያ ጥምጥም የሆነ ጸጸት ነው የምታመጩ ማለት ነው። ምክንያቱም እዚህ ጋር ብሩክ እሷን ላጽናና እሷ እንደዚህ ሆነች ብሎ ምናልባት ላይርቃት ይችላል። በዛ መካከል ግን እሷ ካንቺ ጋርም እንዲለያይ ከፈለገች በፍቅር ልታጠምደው ትችላለች። ወንድ ልጅ በፍቅር ለማጥመድ በጣም ቀላል ነው። በተለይ ደግሞ ብሩክ በጣም ቀላል ነው፣ በጣም ከምነግራችሁ በላይ ማለት ነው። ለምን ይግባባል፣ የሚሰጠው ነገር ምናምን፣ እነዚህ ነገራቶች በጣም በቃ የሰው ልጅ ያሰንፋል በፍቅር ደረጃ። ስለዚህ እሱ ራሱ በፍቅር ለመጣል እሱን ራሱ በጣም እንትን ይሉበታል። ብዙ ጉልበት አያለፋም ብሩክን በፍቅር እግራቸው ስር ለማስቀመጥ ማለት ነው። ያንን ስላችሁ ደግሞ ሞኝ ነው ወይ ሌላ ነገር እያልኳቸው አይደለም። በይሉንታ ምንም ነገር እንትን ሳይል ይገባበታል። ሃይሚ እዚህ ጋር ተኬር እንድታደርግ ይፈልጋለሁ። ረጅም ርቀት መሄድ አይኖርብሽም ብዬ አስባለሁ። ምክንያቱም እሷም ከቅዱስ ጋር ናታ። እሷ ብቻዋን ከሆነች ላያስበው ይችላል። ግን ከቅዱስ ጋር ከሆነች እሷ በቃ የሆነ አለ አይደለ፣ አንዳንዴ አሁን ቅዱስን ያመጣችው እሷ እኔ አንተን ብረሳህ ብዬ ነው አለች እንጂ እኮ አፍቅራ ወደው አይደለም፣ ለመርሳት ነው። ስለዚህ እሱም ደግሞ እሷን ላጽናናት በሚለው ነገር ከእሷ ጋር ጊዜ የሚያሳልፍ ከሆነ ሃይማኖት ፎርጌት ባትደረግም የሆነ ነገር ስሜት እንዲቀንስ ይደረጋል። ስለዚህ ሃይሚ ረጅም ጉዞ ባትጓዝ የተሻለ ነው። ሊንዳንም አትመኛት። ምናልባት ከሊንዳ ጋር ተመካክረሽ ሊሆን ይችላል። ብሩኬን ብትፈልገውስ ምን ታውቂያለሽ? ሴት ልጅ ባታምኚ በጣም የተሻለ ነው ብዬ አስባለሁ። በህይወትሽ ላይ ባትደራደሪ በጣም ደስ ይለኛል። እስካሁን ድረስ ያደረግሽው ነገር በቂ ነው። ከዚህ በኋላ ረጅም ርቀት በዚህ ጉዳይ ላይ እጓዛለሁ ካልሽ ለሁለታችሁም ስቃይ ነው የሚሆንባችሁ። እውነቴን ስነግራችሁ ስቃይ ነው የሚሆነው። ይሄንን ስላችሁ ብሩክች ልጅ አያፈቅራትም፣ ግን እሷን ለማጽናናት እሷን ለማስረሳት እያለ የሚያገኛት ምናምን ከሆነ እሷ በፍቅር ትጥለዋለች ብሩክን ማለት ነው። ምክንያቱም በይሉኝታ የሚባል ነገር አለ። ሃይማኖት አትፈልገውም ቅዱስን አትፈልገውም። ቅዱስም የሚፈልጋት አይነት አይመስለኝም። አይዶን ነው ስለ አላቅም። የቅዱስ ጋር በደንብ አልተነበበልኝም። የአፍቅራት ምን ይበላት አፈቀርኩ አላለም። እኛ ሰኩሪት ነው ፍቅራችን ነው ያለው እና ምንም ሲል ስላላየው ስለ ቅዱስ ማውራት አልችልም። ሃይማኖት ግን ባወራችሁ ልክ እኔ አንተም ብረሳህ ብዬ ነው እሱ ጋር የሄድኩት ብላ አምልጧት አውርታ ከዛ በኋላ አስተካክላ ደግሞ ቅዱስ ቢያየው እንኳን ይሄን ነገር ይደብረዋል አለች። ለምን እንደሄደች አምልጧት ተናግራለች። እና ለሷ በእንደዚህ መልኩ የገለጽኩት አገላለጽ ያየሁትን ነገር ነው። በብሩክ ጋር ግን ያየሁት በብሩክ ሳይድ ግን ያየሁት ነገር ነገራቶቹ እንደሚቀጥሉ ከሆነ ጥሩ አይሆንም። ለብሩክም ለሊንዳም ጥሩ አይሆንም። ምክንያቱም ይሄ ይከብዳል። ዝም ብላችሁ ቆም ብላችሁ አስቡት። ከዛ ውጭ ግን የነበረው ነገር ፈተና ነው። ከዛ በፊት ግን ሊንዳና ሃይሚ ያወሩት ነገር አላቸው። በእርግጠኝነት አወርተዋል። ምንም ባታወራ ኖሮ እንደዚህ ቆማ ከብሩኬ ጋር አታወራም። ሃይሚ እርግጠኛ ነህ ምናምን ብላ አታወራም። እሱ ደግሞ እርግጠኛ ስለሆነ መጀመሪያ ከሊንዳ ጋር የተነጋገረውን ነገር እርግጠኛ ስለሆነ ለዛ ነው እኔ እርግጠኛ ነኝ ብሎ እንደዛ በኮንፊደንስ ያወራት የነበረው። በመጨረሻ ግን ኮንፊደንሱን አሳጡት ማለት ነው። ያ ማለት ግን ብሩኬ ተሸንፏል ወይም ደግሞ ሆኗል፣
አፍቅራው ነው ምናምን ማለት አንችልም። መጀመሪያ የተነጋገሩ ከካሜራ ጀርባ ቢሆንም እሱ አመጣጡ ራሱ ያሳውቃል። ለምን ይዟት እንደመጣ በግልጽ ተናግሮ ነው የመጣው። እሷ የራሷን ሀሳብ እንኳን ብታፈቅረውም እሱ ለምን እንዳመጣት ይታወቃል። ግን በዚህ መካከል አሁንም ሃይማኖት ዞር ብለሽ ቪዲዮውን ማዳመጥ አለብሽ። በኋላ ሌላ ጸጸት ከመግባት አዳምጪ። ከዛ በኋላ ማቋረጥ ያለብሽ ታይም ላይ አቋርጪ። ታፈቅርሃለች ሂድ የምትዩ ከሆነ ወንድ ልጅ እንደ ሴት አይደለም። ይቅርታ አድርጉልኝ ማለት እኔ እንጃ። ባያፈቅራትም እንኳን ወዷት የሆነ የረጅም ጊዜ ይጓዝና የሆነ ስሜት ጥለው ነው የሚሄዱት ወንዶች ሴት ላይ ማለት ነው። ከዛ ግን ያችን ሴት ላይረሷት ይችላሉ። ከህይወታቸው ማውጣት ሊከብዳቸው ይችላሉ። ብዙ ነገር አሁን ብሩኬ ሃይማኖትን ማለት ነው ከህይወቱ ማውጣት አይችልም። በእርግጠኝነት ነው የምነግራቸው ሃይሚን ማለት ነው ከህይወቱ ማውጣት አይችልም። ግን ደግሞ እሷ የማትፈልገውን ነገር ማድረግ አይፈልግም ብሩክ። ስለዚህ ማድረግ የምትፈልገውን ነገር ጠይቁ። አንድ ሴት ልጅ ማድረግ የምትፈልገውን ነገር ብሩኬ ለመፈጸም ዝግጁ ነው ማለት እሱንም የማይጎዳው ከሆነ የሚፈልገው ነገር ከሆነ አይፈልገውም ብለን ማሰብ አንችልም። ሃይሚ ሌላ ወንድ ጋር ሄዳለች። ስለዚህ ቤተሰቦች የራሳችሁን አስተዋጽኦ አድርጉ። ብሩኬና ሃይሚ ባንድ ላይ መምጣት አለባቸው።